ብዙ ወንዶች በፍቅር ውስጥ በስህተት ላይ ስህተት እየሰሩ ነው የሚኖሩት። ከአንዱ ሪሌሽንሺፕ ወደ ሌላው እንኳን ሲሄዱ ምንም አይነት መሻሻል የላቸውም። ሁሌ ተመሳሳይ ነገር፣ ሁሌ ተመሳሳይ ውጤት ነው። ግን አንተ እንደዚህ መሆን ካልፈለግ፣ በየጊዜው መጎዳትና መሰበር ከደከመ፣ ዛሬ የምነግርህን ነገር በደንብ ስማኝ። በእርግጠኝነት ከዚህ ቪዲዮ በኋላ መቼም እንደ በፊቱ አትሆንም። ብዙ ወንዶች የሚያደርጉት ይህንን ነው። ራሳቸውን ሁሌ አቬለብል ያደርጋሉ። በየጊዜው ቴክስት ያደርጋሉ። ቁጭ ብለው ለሰዓታት ስልክ ያወራሉ። በየጊዜው ካልተገናኘን ይላሉ ወዘተ። አሁን አንድ ነገር ልንገርህ፣ እናም በደንብ ስማኝ። በትክክል ስታስበው ብዙ የለፋበት ነገር ብዙ ውጤት ማምጣት አለበት። ለምሳሌ ቢዝነስ ላይ ቀን ከሌት የምትለፋበት ከሆነ ትርፋማ እንዲሆን ትጠብቃለህ። ትምህርት ላይ ለፍተህ ካጠናህም ጥሩ ውጤትን ትጠብቃለህ። ራስህ ላይ የምትለፋም ከሆነ ራስህ ላይ ውጤትን ትጠብቃለህ። እናም እስከምናውቀው ይህች ዓለም እንደዚህ ነው የምትሰራው። ታዲያ ብዙ ወንዶች ይህንን ሀሳብ ይዘው የሚወዷት ሴት ጋርም ተመሳሳይ አድርገው ውጤትን ይጠብቃሉ። በየቀኑ ስለደወሉላት፣ ስጦታ ስለሰጧት፣ ደስ የሚላትን ነገር ስላደረጉላት ከእሷ የሚጠብቁት አንድ ነገር አለ። መልሳ እንድትወዳቸውና እንድታከብራቸው ይጠብቃሉ። ይበልጥ በሰጧትና ባደረጉላት ቁጥር ይበልጥ የምትወዳቸው ይመስላቸዋል። አየህ፣ አብዛኞቻችንም የምንሸወደው እዚህ ጋር ነው። አንድን ሴት ይበልጥ ስለሰጣትና ስለለፋባት ቅንጣት ያህል እንኳን ላንተ ያላት ነገር አይጨምርም። አውቃለሁ ይህ የሚመር ነገር ሊሆንብህ ይችላል፣ ነገር ግን እውነታው ነው። ስለዚህ ልትቀበለው ይገባል። ደግሞም ይበልጥ እንድትወድህ ምን ማድረግ እንዳለብህ ስለምነግርህ ምንም ሊያስጨንቅህ አይገባም። ታዲያ ብዙ ወንዶችም በውስጥ የሚጠይቁኝ ጥያቄ ይህ ነው። ብዙ ለፍቼባታለሁ፣ ነገር ግን እንደፈለግኳት ልትሆንልኝ አልቻለችም፣ ጥሩ ልትሆንልኝ አልቻለችም፣ ልታከብረኝ አልቻለችም ይሉኛል። ችግሩ ግን ከሴቶች ሳይሆን ከኛ ነው። እኛ ደካማ ስለሆንን፣ እኛ ብልህ መሆን ስላቃተን ነው። ስለዚህ አንድ ነገር ልንገርህ፣ ሴት ልጅ የማታከብረውን ወንድ ልትወዱ አትችልም። ብትወድህ እንኳን ምን ነው ባትወደኝና ብታከብረኝ ነው የምትል። ሴት ልጅ አታከብረህም ማለት ህይወትህን የቁም ስቃይ ነው የምታደርገው። ስለዚህ ዋናው ነገር አንተ የምትከበር አይነት ወንድ ነህ ወይ የሚለው ነው። የምርም አንተን የምታከብርበት ምክንያት አላት። በፈለገች ጊዜ አታገኘህም። ትንሽ ስታኮርፍህ ልክ እንደ ህፃን ልጅ ስብርብር አትልም። ትንሽ ስትቀየርብህ ማለቃቀስና ምን ሆነሽ ነው እያልክ መለመን አትጀምርም። ታዲያ እንድታከብርህና እንደፈለክ እንድትሆንልህ እንዴት ትጠብቃታለህ? አውቃለሁ ለአንተ ሊመስልህ ይችላል። ሴቶች ከላይ ሲታዩ አዛኝ ሊመስሉ ይችላሉ። እንደዛ ስትለማመጣት ውይ ይወደኛል እኮ በቃ የምትል ሊመስልህ ይችላል። የምታዝንልህና የምትወድህ ችግርህንና ስሜትህን የምትረዳህ ሊመስልህ ይችላል። ነገር ግን እንደዚህ ካሰብክ ሞኝ ነህ፣ ወይ ደግሞ ሴቶች እንዴት እንደሆኑ ምንም ሀሳቡ ራሱ የለህም ማለት ነው። ሴቶች እንደምታስባቸው ሩህሩህ አይደሉም። ባገኙት አጋጣሚ አንተን ለመጉዳት ነው የሚሞክሩት። በተለይ ይበልጥ ደካማ ሆነህ ስትታያቸው ይበልጥ አንተ ስትጎዳ ማየት ይፈልጋሉ። እውነቱን ለመናገር ለምን እንደሆነ እኔም አይገባኝም። የሚወዱት ወንድ እንኳን ቢሆን ደካማ ሆኖ ሲታያቸው ይበልጥ እንዲሰበር ይፈልጋሉ። አስተውለው ከሆነ ብዙ ጊዜ ሴቶች እንለያይ የሚሉት በጣም በፍቅር ውስጥ በሆንክበት ሰዓት ነው። በጣም በወደድካትና ይበልጥ ትኩረትን ወደ እሷ ባረክበት ሰዓት ሳትጠብቀው እንለያይ ትልሃለች። ያውም ብዙ ጊዜ የሚሆነው እንደዚህ ነው። ጥሩ ፍቅር ላይ ሆናችሁ ድንገት እሷ ወደ ኋላ ማፈግፈግ ትጀምራለች። በየቀኑ እወድሃለሁ ትልህ የነበረችው ዝም ማለት ትጀምራለች። ስትደውልላት ለ2 ለ3 ሰዓት ታወራህ የነበረችው አልተመቸኝም ማለት ትጀምራለች። ቴክስትን ወዲያው ተመልስ የነበረችው አቆይታ መመለስ ትጀምራለች። ከዛም አንተ እንደዚህ ስታደርግ ይበልጥ እሷን መፈለግ ትጀምራለህ። ስትለማመጣትና ስትለምናት ቁጭ ብላ ታያለች። እሷ መልሳ ባትልህም እንኳን እወድሻለሁ ስትላትና ምን ያህል እንደምትወዳት ስትነግራት ቁጭ ብላ ትመለከታለች። በአጠቃላይ በፍቅሯ ወድቀህ የጀርባ አጥንት እንደሌለው ደካማ ወንድ ስትሆን ትመለከታለች። ያኔ እንደዛ እሷን በምትፈልግበት ሰዓት እንለያይ፣ ይህ ነገር አይሆንም ትልሃለች። ፍቅር ውስጥ እንዳለህ እያወቀች በጣም እንደምትወዳት እያወቀች የቻልከውን ሁሉ እያደረክላት እንደሆነ እያወቀች እንለያይ በማለት ይበልጥ ልትሰብር ትሞክራለች። በዚህን ጊዜም ነገሩ አላለቀም። ከዚህ በኋላ ብዙ ወንዶች ልባቸው ይሰበራል። ነገር ግን ተስፋ አይቆርጡ። ለፍቼባታለሁና ማጣት አልፈልግም ይላሉ። እናም አሁንም እሷን ለማሳመን ይሞክራሉ። ለምን ብለው ይጠይቋታል። ነገሮች መስራት እንደሚችሉ ይነግሯታል። ሀሳቧን እንድትቀይር የማያደርጉት ነገር አይኖርም። ያው መጨረሻውን እያወቁትም ቢሆን የልብ ስብራቱን ወደ ሌላ ጊዜ ለማስተላለፍ ይሞክራሉ። በነገራችን ላይ እሷም የፈለገችው ይህንኑ ነበር። እንደዚህ ስትሰበር ማየት፣ በእሷ መለየት ስትጎዳ ማየት፣ ስትለምናትና እንደ ትል ስትፍጨረጨር ማየት ነበር የፈለገችው። እናም ይህንን ካየች ውሳኔዋ ልክ እንደነበር ለራሷ ትነግሯለች። ይበልጥ ትሰለቻታለህ። ከዛ በኋላ እንደ ወንድ እንኳን አታይህም። የምትላት እያንዳንዷ ቃል ይበልጥ አንተ እንድጠላህ እያደረጓት ይመጣሉ። ግን ለምን አንተ መጉዳት ፈለገች? ለምን አንተ ስትሰበር ማየት ፈለገች? አብራ ብትሆን ምን ችግር ነበር? ያ ሁሉ ልፋትህን እንዴት አትመለከትም? ውለታህን እንዴት ትረሳለች? አየህ፣ ሞኝ ነህ ያልኩህ ለዚህ ነው። አንድን ሴት በእነዚህ ሁሉ ነገሮች ማቆየት አትችልም። እንድትጎዳም የፈለገችው ለምን እንደሆነ ባላውቅም፣ ነገር ግን ደካማ ወንድ ስለሆንክ ይመስለኛል። ለእሷ በጣም ግድ ስላለህ ይመስለኛል። በጣም ስለወደድካትና በእሷ ስር መሆን ስለጀመርክ ይመስለኛል። ሴቶች ደግሞ ከእነሱ በታች ያለን ወንድ በፍጹም አይፈልጉት። ምንም ብትወዳት ከእሷ የስሜት የበላይ ሆነ እስካላሳያት ድረስ አትፈልግም። ታዲያ ግን አሁን ጨዋታው እንዴት ማዞር ትችላለህ የሚለው ነው ዋናው ጥያቄ። ሁሌ አንተ ተፈላጊ፣ እሷ ደግሞ ተፈላጊ፣ አንተ ተጎጂ፣ እሷ ደግሞ ጎጂ ከምትሆኑ ለምን ነገሩን አንገለብጡ? ከዚህ በፊት አንድ ጓደኛዬ ከሚወዳት ልጅ ጋር ተመሳሳይ ነገር ገጠመው እና ምን እንለያይ አለችው። ታዲያ ሲነግረኝ በጊዜው ለምን ብሎ ጠይቋት ነበር። እናም የማይሆን ምክንያት ሰጠችው። አሁን ላይ ሌላ ነገር ላይ ፎከስ ማድረግ አለብኝ ወዘት አለችው። እናም እንደ አብዛኛው ወንድ የተሻለውን ሞከረ። አብረው እንዲቀጥሉ የተሻለውን አደረገ።
ከዛ ግን ልቡን ሰብራው ሄደች። ታዲያ ይህ ሁሉ ካለፈ ከዓመታት በኋላ አሁንም ከሌላ ሴት ጋር ተመሳሳይ ነገር ላይ ደረሱ። እናም በዚህ ጊዜ ብንለያይ ይሻላል መሰለኝ አለችው። ታዲያ ግን እንዳለፈው ጊዜ ምንም አይነት ጥያቄ አልጠየቃትም፣ ምንም ነገር አልለመናትም። እሺ አላት። እናም ግራ ተጋባች። የጠበቀችው ሪያክሽን ይህ አልነበረም። እንዲህ በቀላሉ እሺ ይላል ብላ አልጠበቀችም። እናም ቴክስታቸውን ሲልክልኝ ምንም ያክል ጽሑፍ ጽፋ ላከችለት። መለየታቸው ምን ያህል ለሷም ከባድ እንደሆነ፣ ምን ያህል እንደምትወደው፣ ነገር ግን ሁኔታዎች እንዳልተመቻቹ፣ ምን ያህል እያለቀሰች እንደሆነ ላከችለት። ከዛ ግን እሱ አይዞሽ በቃ ሁሉም ለበጎ ነው አታስቢ ብሎ ነገሩን ዘጋው። አሁንም ይበልጥ መነፋረቅ ጀመረች። ይቅርታ በቃ እኔ እኮ እንደዚህ አስቤ አይደለም፣ በጣም ያማል ወዘተ ብላ ማለቃቀሷን ቀጠለች። አሁንም የሱን ስሜት በፍጹም ሊገልጽላት አልቻለም። ምንም እንዳልመሰለው ነበር የሚመልስላት። ከዛም አንድ የጠየቀችው ጥያቄ አስገረመኝ። አንተ ግን ደህና ነህ? እውነቱን ንገረኝ አለችው። ይህ ጥያቄዋ ለምን አስገረመህ ካልከኝ ምን ያህል እንዲጎዳ ጠብቃ እንደነበር ስለሚያሳይ ነው። እኔ በመሄዴ እንዴት አትጎዳም ብላ እየጠየቀች ነው። ብቻ ግን ምንም ነገር ሳያብራራ፣ ምንም ማብራሪያ ሳይሰጥ፣ ምንም ሳይለምን ሳይለማመጥ ይመችሽ ብሎ ተለያዩ። ታዲያ ግን ከትንሽ ቀን በኋላ ማንም ያልጠበቀው ነገር ተፈጠረ። ልጅቷ በራሷ ተመልሳ ወደሱ መጣች። እንዴት ነህ ቼክ ላርገህ ብዬ እኮ ነው ብላ ተመልሳ ነገሮችን ለማስተካከል መሞከር ጀመረች። ከዛ በኋላ ተመልሳ እሱን መፈለጉና ማዋራቱን ተያያዘችው። በዚህ ጨዋታው ተገለበጠ ማለት ነው። አየህ የሴቶችን ኢጎ ሰባብረህ በአንተ ቁጥጥር ስር የምታደርግበት መሳሪያ ግድ አለመስጠት። እንደፈለገች ብትሆን እንደፈለገች አንተ ለመጉዳት ብትሞክር ከምንም እንዳልቆጠርካት ስትመለከት ያኔ በአንተ ስር ትሆናለች። ያኔ ነገሮች ይቀየራሉ። ያኔ እሷ ትሆናለች አንተን የምትፈልግ። ስለዚህ በአጭሩ ሪሌሽንሺፕ ላይ ስትሆን መጠበቅ ያሉብህን ህጎች ልንገርህ። የመጀመሪያው ነገር ችላ እንዳለች ከተሰማ አንተም ችላ በላት። አንዳንድ ሰዎች ይህማ ይበልጥ የሚያለያይ ምክር ነው ይላሉ፣ ግን አትስማቸው። ችላ ስትልህ ይበልጥ እሷን የምታሳድጃት ከሆነ መጨረሻ ላይ ልብህ ተሰብሮ ቁጭ የምትለው አንተ ነህ። ስለዚህ ምንም ምቾት ባይሰጥህም ችላ ማለት ከጀመረች አንተም ብሰህ ተገኝ። ሁለተኛ የምታሳይህን ፍቅር ከቀነሰች አንተም ቀንሰ። አንተ ወድሻለሁ እያልካት መልሳ ማለት ካቆመች፣ እናም አንተ ግን ዝም ብለህ የምትላት ከሆነ እሷን ፈላጊ አንተ ደግሞ ተፈላጊ ሆናችሁ ማለት ነው። ወይ ደግሞ ጥሩ ነገር ሳታሳይህ አንተ ጥሩ ነገር ብቻ የምታሳያት ከሆነ የበታችነቱን ስፍራ በእሷ ስር መሆኑን ተቀበልክ ማለት ነው። ስለዚህ የሚገባትን ብቻ አድርግላት። ሶስተኛ ዝም ማለትና መጥፋት ከጀመረች በፍጹም ለምን ብለህ እንዳትጠይቃት። አንተም በጠፋችበት ልክ ጥፋ። ቴክስት ጠዋት ልከህላት ማታ ከመለሰች አንተ ደግሞ ቀጣዩ ቀን መልስላት። ይህ ጨዋታ ከመሰለህ ያስጀመረችው ራሷ እንደሆነች ወቅ። ስልክ ስትደውልላት በተደጋጋሚ አይመቸኝም ያለች ወይ ደግሞ የማይሆን ምክንያት እየሰጠች ከሆነ ራሷ እስክትደውል ድረስ ደግመህ እንዳትደውልላት። አራተኛና ዋነኛው ደግሞ የመለያየት ነገር የምታነሳ ከሆነ ከቻልክ ቀድመህ ተለያት። ካልሆነ ደግሞ በፍጹም ምንም ነገር እንዳትጠይቃት። እሺ ብለህ ህይወትህን ቀጥል። በፍጹም እንደተጎዳ እንዳታሳያት። መቼም ቢሆን በእሷ ምክንያት እንደተጎዳ እንዳታሳያት። እንዳትለማመጥ፣ እንዳትለምናት፣ እንዳትከራከር፣ እንድትቆይ ለማሳመን እንዳትሞክር። ብቻ እሺ እንደተመቸሽ በላት። አለቀ። እነዚህን ነገሮች የምታደርግ ከሆነ ለጊዜው ብቻ ትንሽ ሊሰማህ ይችላል። ከዛ ግን ትለምደዋለህ። እናም ካንተ ውጪ ማሰብ እንዳትችል ታደርጋታለህ። በአንተ ስር ታደርጋታለህ። የማትቆጣጠረው ወንድ ስለሆንክ ካንተ ሱስ ይዛታል። ሄዳም ከሆነ በዳዴ ወደ አንተ ስትመለስ ታያታለህ። ግን ምርጡ ነገር ምን እንደሆነ ታውቃለህ? እንደዚህ አድርገህ ከሆነ ጥላ ስትሄድ እንኳን ምንም አይመስልህም፣ ምንም አትጎዳም። ያውን በራስህ ትኮራለህ፣ ራስህን ታደንቃለህ። ወንድ የሆንክ ያህል ይሰማሃል። ደግሞም ይህን ማድረግ ከቻልክ የምርም ወንድ ነህ። ድጋሚ እንድንገናኝ ላይክና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራም ቻናሌን ተቀላቀል። ሰላም ሁኑ።